ቃሉ ባማረ ልዩ ምስጋና ታላቁ መልአክ ሚካኤል ይነግሣል ይነግሣል በእልልታ ይነግሣል ይነግሣል በዝማሬ ይነግሣል ታላቁ መልአክ ሚካኤል ይነግሣል። ሰላም ጤና ይስጥልኝ ውድና የተከበራችሁ የኔ ቤተሰቦች የኔ ውዶች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት የዓለም ዳርቻ ይብዛልኝ። እኔ ጋር እግዚአብሔር ይመስገን ሁሉ ሰላም ሁሉ መልካም ነው። እንዴት ናችሁ? ዩቲዩብ እንዴት እያደረጋችሁ ነው? ሰሞኑን ጠፍቻለሁ ብቻ ሳይሆን ቆይቻለሁ ከጠፋው ማለት ነው። እየዞርኩ አይደለም፣ ቪዲዮም እየሰራው አይደለም። በዚሁ ላይቭም ገብቼም አላውቅም እና ውድ ቤተሰቦች እንዴት ናችሁ? ቅርቅር ላኖት ለመናገር ማለት ነው። ዩቲዩብ ትንሽ አስቸግሮኛል እምቢ ብሎኝ እና ስጠፋ በጣም ነው ቅርቅር የሚለኝ። እንደውም አንዳንድ ጊዜ ባልገባም ብቅ ብዬ አንዳንድ ቤቶች ጎራ ብዬ እመለሳለሁኝ እና ብዙ ጊዜ ስትላመዱ ከባድ ነው እውነት። እና እንዴት ናችሁ? ሁሉ ሰላም? ሰላማችሁ ይብዛልኝ። እንኳን አደረሳችሁ ለመልአኩ ቅዱስ ሚካኤል ዓመታዊ ክብረ በዓል። መልካም በዓል ይሆንላችሁ ውድ ኦርቶዶክሳውያን በሙሉ። እንዲሁም ሙስሊም ወንድሞቼ እንዴት ናችሁ? ሰላም ናችሁ? ለሰው ዘር በሙሉ ሰላም ይሁን። ዛሬ ቅዱስ ሚካኤል ዓመታዊ ክብረ በዓል ነው። ያው ኢትዮጵያ ሆነን ባናከብርም ባናስቀድስም እንዲሁ ባለንበት በሰላም ስላደረሰን እግዚአብሔር እያመሰገን ለዓመት ሰው ይበለን እያን ከዓመት እስከ ዓመት ያደርሰን ለሀገራችን ሰላም እየተመኘን በዓሉን እናሳልፋለን። እና እንዴት ናችሁ? ሀገር ላይ በኢትዮጵያ የምትኖሩ ደግሞ ወይም ቤተ ክርስቲያን የምትሄዱ ከኢትዮጵያ ውጭም ነው የምታስቀድሱ እድለኛ ናችሁ። በጣም እውነት ለመናገር በጣም እድለኛ ናችሁ። እግዚአብሔር ስደተኛዎችን ወደ ሀገራችን መልሶን በሰላም የምናከብር ያደርገን። ቤተሰቦቻችንን ሰላም ያደርግልን። ፈጣሪ ከክፉ ነገር ሁሉ ይጠብቀን። መልአኩ ቅዱስ ሚካኤል በምልጃው ለምታምኑ እንዲሁም ጠይቃችሁት ለምናችሁት የሞላላችሁ ያደረገላችሁ የደረሰላችሁ ሁሌም የልባችሁ መሻት ይፈጽምላችሁ። እውነት እኔ መልአኩ ቅዱስ ሚካኤል ጠይቄው ከልክሎኛ አያውቅም። ደብራችን ሚካኤል ነው እና ዛሬ ደግሞ በጣም ነው የሚከበረው። እግዚአብሔር ይመስገን። ያው እንግዲህ 6 ዓመት ላስቆጠር ነው ኢትዮጵያን ከለቀኩ ማለት ነው። ክብሩን እሱ ይውሰድ ብቻ እግዚአብሔር ይመስገን። ያው በየዓመቱ እያደረሰን ነው እና ለሀገራችን ሰላም ያደርግልን እግዚአብሔር። የስደተኛዎች አምላክ ስደተኛዎችን ይጠብቀን። በሰላም ሀገራችን ላይ ገብተን ደግሞ ሲሆን ቅዱስ ሚካኤልን የምንዘክር በየወሩ ማህበር ገብተን የምንዘክር የምንከፍል ያደርገን። ያለዛም ደግሞ እንደ አቅማችን ያው ኢትዮጵያ አሁን ላይ በጣም ከባድ ነው ኑሮ፣ ሁሉ ነገር ከባድ ነው እና እንደ አቅማችን ሀገራችን ላይ ገብተን አስቀድሰን የልቦናችን አንዳንዴ ሲከፋችሁ ማለት ነው አለ አይደለ ቤተ ክርስቲያን ላይ ሄዳችሁ በቃ የልባችሁን ተናግራችሁ አልቅሳችሁ ምንም ነገር እንኳን ባትናገሩ አልቅሳችሁ መመለስ በጣም ትልቅ እረፍትና ሰላም አለው። እኔ ቀናለሁኝ እንደዚህ ሚዲያ ላይ
እየዘመሩ ወይም ቤተ ክርስቲያን ሲሄዱ ምናምን ሳይ እቀናለሁ። ለምን እንደሆነ አላውቅም። ኃጢአት የሆነ አይሆን አላውቅም። ብሆን ከነዚህ መሀል እኔ ብሆን ብዬ እመኛለሁኝና ብቻ የመንፈስ ቅናት በሉት። እግዚአብሔር ይመስገን። እንግዲህ እንደዚህ ዛሬ ደግሞ ሻማዬን አብርቼ ዳቦ ልጋግር አስቤ ነበረ። ካሜራ አምጡልኝ ብዬ አያመጡልኝ አሉ ማለት ነው። ዳቦ ብጋግርና ደግሞ የበለጠ ፏ ቢል ደስ ይለኝ ነበር፣ ግን ያው ሰው ባለው አይደለ። እንደዚህ ቂጣ ጋገር አድርገን ቂጣችንን ቆረስረስ አድርገን ሻማችንን አብርተን ያው ጸበል ብርቱካን ጁስ ነው የምታዩት። ብርጭቆ ብርቱካን ጁሳችንን አድርገን ላመሰው በለን ለሀገራችን ሰላም እየተመኘን እኛም ባለንበት ሚካኤል ጠብቀን ጥበቃ ኃይልን እያልን ማሳለፍ ነው። እና እንደዚህ ይሄ ግርግር በየቦታው ያለው ግርግር እግዚአብሔር ያጥፋልን። እንደው ሰላም ለሰው ዘር በሙሉ ሰላም ይሁን። አንዳንዴ ያስፈራን ነገሮችን በምሰሙበት ሚዲያ ባልከታተል ደስ ይለኛል። አንዳንዴ ማለት ከሚዲያ የራቀ ሰው የሚፈጠረውን ነገር አያይም አይሰማም እና ሰላም ያለው ይመስለኛል እንዲሁ ሳስበው። እና በጣም ከባድ ነው አሁን ላይ በየሀገሩ እየሆነ ያለው ነገር ከባድ ነው። ብቻ ሌላ ምንም ልል አልችልም። ሰላሙን ያወርድልን ፈጣሪ። ሰላም ከሱ ዘንድ ነውና ሰላሙን ያወርድልን። እና ደግሞ ወዶች የዩቱብ እውነት ይሁን እንግዲህ የውሸት መረጃ ይሁን አላውቅም፣ የኢትዮጵያ ዩቱበሮችን ማክፈል አቁሟል። እንደዚህ ዩቱብ ላይ ነው ሚዲያ ላይ ነው የሰማሁት። እንደዚህ ዩቱብ የሚጠቀሙትን ልጅም ጠይቄ ነበረ። አዎ አቁሟል። የኢትዮጵያ ጎግል ኢትዮጵያ ዩቱበሮችና ያኔ የማይታወቅ ምንድን ነው የሚባለው ጠፋኝ፣ ብቻ ምን እንደሚባል ጠፋኝ። አቁሟን አሉ መክፈል ማለት ነው። እርግጠኛ አይደለሁም። እኔ ሚዲያ ላይ ነው የሰማሁትኝ፣ ግን ብዙ ሰዎች ሚዲያ ላይ እየሰሩበት ነው። ለምን እንደሆነ አላውቅም። አይከፍልም አቁሟል እያሉ ነበረ። ምን አለበት እኛ ዩቱብ ስንከፍትና እኛ ዩቱብ ስንሰራ ነው እንደማክፈል የሚያውቀው? ምን አስቦ ነው? ምን ይመስላችኋል? እስኪ ተከፋይ የሆናችሁ ማለት ነው ሹክ በሉን። እውነት ነው አይከፍልም ወይስ እየከፈላችሁ ነው? በቅርቡ የተከፈላችሁ ካላችሁ ሹክ በሉን። እውነት ለመናገር እኔ ከተቀበለኝ ከፈለም አልከፈለም የሆነ ሰዓት መክፈሉ ስለማይቀር እሰራለሁ፣ ይቀበለኝ እንጂ ዩቱብ ማለት ነው። ግን እምቢ አለ፣ አስቸግሯል። ለምን እንደሆነ አላውቅም። እምቢ ብሏል። ለዛውን ፈርቼ መንፈስ አላጫውትም ብዬ እኮ ትቼ ኖሬ እኔ ፌክ አካውንት የከፈትኩበት የእሱ ችግር ይሆን አላውቅም። እያስቸገረ ነው። ቢቀበለኝ ግን እሰራለሁኝ። ቢያንስ በሳምንት 2 ቀን በሳምንት 3 ቀን ቪዲዮ ብሰራ የሆነ ቀን በራሱ ሰዓት እንትን ማለቱ አይቀርም፣ መክፈሉ አይቀርም፣ ይስተካከላል ብዬ ተስፋ አደርጋለሁ። እና ከእናንተስ ምን አዲስ አለ? ያው የሰማችሁት ወይም የተከፈላችሁ ወይም ያልተከፈላችሁ ካላችሁ ሽክ በሉን። ምን እንደሆነ መጠንቀቅ ያለብን ማድረግ ወይም አለማድረግ ያለብን ነገሮች ካሉ አሳውቁን እላለሁ። በተረፈ ደግሞ ሰላማችሁ ይብዛልኝ። እወዳችኋለሁ። ቪዲዮዬን እስከ መጨረሻው አዩልኝ። ስወዳችሁ በተለይ ላይቭ ላይ ገብታችሁ ቤታችሁ መመጣላችሁ ሰዎች ማለት ነው። እስከ መጨረሻው ቪዲዮዬን አዩልኝ። ምን አስባችሁ ነው? እኔ እኮ እናንተ ቤት መጥቼ ላይቭ ላይ ከግማሽ ሰዓት በላይ እቀመጣለሁ። ቢያንስ ግማሽ ሰዓት እቀመጣለሁ። ስለዚህ 10 ደቂቃ ቪዲዮ ጨርሶ ማየት ይሄን ያህል እኔ የሚከብድ አይመስለኝም። ያው
በመልካም ልብ በቅንነት ካየ ነው ቢያንስ እንኳ ቪዲዮ የምታጫወቱልኝ የሆነ ነገር ሊኖር ይችላል። ሸርትልኝ አኒቱ ቅዝቅዝ ብላን በሁሉም ቤት ቀዝቅዟን፣ ግን የኔ ደግሞ ይለያል። አስጠልቶኝ ነው እኔ ራሱ የጠፋሁት። እየዞራችሁም አይመጡ ከሆነ ያስጠላል። ከዛ የምን ላይቭ ነው ብዬ ተውኩትኝ እና ቪዲዮን አጫውቱልኝ። ስወዳችሁ ማከብራችሁ ውድ እህትና ወንድሞቼ ቪዲዮን እስከ መጨረሻው አጫውቱልኝ። በተረፈ ደግሞ ሰላማችሁ ብዝት ይበል። እወዳችኋለሁ። እግዚአብሔር አምላክ ሰላም በዓለም ለምኖሩ ሁሉ ለሰው ዘር በሙሉ ሰላም ያወርድልን፣ ጦርነትን ያጥፋልን። ቤተሰብ ያልሆናችሁ ሰብስክራይብ፣ ቤተሰቦች ደግሞ ላይክ፣ ሸር እያደረጋችሁ ቪዲዮን እስከ መጨረሻው ያትኛው አደራ ብያለሁ። ያማሰው ይበለን። መልአኩ ቅዱስ ሚካኤል ይጠብቃችሁ፣ ይጠብቀ